ታዲያስ አዲስ ሳውዲ አረቢያ እስካሁን በ2026 ከገባ 12 ኢትዮጵያውያን ህይወታቸው እንዳለፈ ነው የአምነስቲ ኢንተርናሽናል እንዲሁም ሌሎች ዓለም አቀፍ የፍራንሳይ ዜና አገልግሎትን ጨምሮ መረጃዎች የሚያሳዩት። እንግዲህ ሳውዲ በያዝነው የፈረንጆቹ አመት 2026 የመጀመሪያዎቹ ወራቶች ብቻ የሞት ፍርድ የተላለፈባቸው 12 ኢትዮጵያውያንን እንግዲህ መግደሏን የተገለጸው እንደ ሰብአዊ መብት ተሟጋቹ ሂውማን ራይትስ ድርጅት ገለጻ ከሆነ በደቡብ ምዕራብ ሳውዲ አረቢያ በሚገኝ ከሚስ ሙሻት የሚባል ቦታ ለማቆያና በአንድ ክፍል ብቻ የታሰሩ ወደ 63 ኢትዮጵያውያን ከእጽ ጋር በተያያዘ ወንጀሎች ብቻ በማንኛውም ሰዓት የሞት ፍርድ ሊፈረድባቸው ይችላል ማለት ነውና በከፍተኛ ሁኔታ የሞት ፍርድ ከሚፈረድባቸው ቦታዎች አንደኛው ማቆያ ነው። እንግዲህ ሳውዲ አረቢያ ኢትዮጵያውያን ብቻ አይደለም 2026 ከገባ ወደ 100 ሰዎችን ገድላለች። የሞት ፍርድ ከተፈጸመባቸው ሰዎች መካከል 12ቱ ናቸው ኢትዮጵያውያን፣ ቀሪዎቹ 48ቱ የራሷ የሳውዲ ዜጎች ናቸው። 7ቱ የፓኪስታን፣ 6ቱ የሱዳን፣ 4ቱ የየመን በተመሳሳይ ሶሪያም አሉና አምነስቲ ያው ይሄንን ጉዳይ በሳውዲ አረቢያ የሞት ቅጣት አፈጻጸም በከፍተኛ ሁኔታ ጨምሯል፣ አስፈሪ ደረጃ ደርሷል እያለ ይገኛል። በተለይ ውጭ ሀገር ዜጎች ያልተገባ የፍርድ ሂደት ሰለባ እየሆኑ ነው እና ግን አብዛኞቹ እነዚህ ግለሰቦች ከእጽ ጋር በተያዙ ወንጀሎች ነው ይህ ግድያ እየተፈጸመባቸው የሚገኘው። እንግዲህ ባለፉት 3 ሳምንታት ውስጥ በርካቶች ወደ ሀገራቸው ተመልሰዋል። እንደምናስታውሰው ኢትዮጵያውያን ምህረት የተደረገላቸው ግን ደግሞ ቢያንስ 12 ኢትዮጵያውያን በሳውዲ አረቢያ መንግስት ተገድለዋል። ያው ሳውዲ ይሄንን አትቀበልም፣ በተደጋጋሚ ውድቅ የምታደርገው ነገር ነው። ክሱን ውድቅ ታደርጋለች። ይህንን ፈጸምኩ አትልም። ነገር ግን ያው በሳውዲ ያለው የህግ ሁኔታ ይታወቃል፣ የሚዲያ ሌሎችም አጠቃቀም ማለት ነው። ስለዚህ ግን ሂውማን ራይትስ ዎች ሌሎችም ተቋማት ይህንን ያወግዛሉ። ሳውዲ ግን የራሷን ዜጎች ጨምሮ ሌሎችም ጥብቅ የሆነ ህግ እንዳላት ይታወቃል። በዛ መሰረት አሁንም ቢሆን ይህንን እርምጃ እየወሰደች ነው። ግን ደግሞ ዜጎችን መጠንቀቅ ያለባቸው ይመስለኛል እና አሁን ህይወታቸው እንዲያልፍ የተደረጉት በአደንዛዥ እጽ ዝውውር ውስጥ የተገኙ ናቸውና እሱም ጥንቃቄ የሚፈልግ ነገር ይመስለኛል። አዎ ማለት ምክንያቱ እውነት ያው እሱ ከሆነ ማለት ነው ህገ ወጥ ሆኖ የተባሉ ስደት ላይ የሆነ ሀገር ስትሄጂ ስለዛ ሀገር ባህል ስለዛ ሀገር ደንቦች ህግጋት ማወቅ ጥሩ ነው። አሁን የተባለው ነገር ሳውዲ ብቻ ሳይሆን የትኛውም ዓለም ላይ እኮ ያስጠይቃል። ሞት መሆኑ ነው እንጂ ይሁን ያልሽው ነገር እኮ እኛን ሀገር ጨምሮ ሌላውም ዓለም ላይ በደንብ አለ ያስጠይቃል። አሁን እኔ አስታውሳለሁ ከዚህ ወደ ዱባይ ሲሄድ ጋርድነት ስራ አግኝቶ እቃ ይዘህልን ሂድ አሉት እና ጀበና ነው ሲሉት ኧረ ምን ችግር አለ ብሎ ጀበና ለካ ውስጡ ጫት ተቀጥሶ ነው እና ውስጡ ተቀጥቆበት ነው ጀበና ውስጥ ጫት ይታያችሁ እንግዲህ ውስጡ እና እሱ በስካን ማድረጊያው አይለችም በሷ ስታልፍ ከተፈለጋለ ተብሎ 10 አመት ነው የተፈረደበት። እና ምንድነው አሁን ለምሳሌ በዱባይ ጫት በቃ ያስጠይቃል፣ ጫት አይገባም። ቻይናም የሰማነው ያን የምናውቀው ታሪክ በየሀገሩ ከባድ ነው ሁሉም ነገር እውነት እሱ ከሆነ ማለት ነውና በተቻለ መጠን ሲኖር ህጋዊ ሆኖ መኖር የማያስጠይቁ ጉዳዮችን መከወን የተሻለ ነው። ይሄ ከተማው ላይ ብቻ አይደለም። በነገራችን ላይ በቦርደር ለምሳሌ ከየመን ከተለያዩ አካባቢዎች በደላሎች የሚቀባበሉት አለና በዛ አማካኝነትም የሚያዙበት ሁኔታ አለ ወደ ሀገሪቱ ለማስገባት። ስለዚህ ያው አንደኛው ምክንያት ሊሆን ስለሚችል ያው መጠንቀቅ ብዙ ወጣቶች ያው ሳያውቁት ስለ አበረታሽ መድኃኒት ካነሳና ይቀር ግን ያው ዛሬም ደግሞ እኛም ከዚህ ጋር ተያይዞ የተጋራ ነው አይደለም። ቀኑም ነው። አንድ ደግሞ ትንሽ የሚያስገርም ደግሞ የፖሊስ መረጃ አለ ከዚህ ጋር ተያይዞና
ብርሃኑ ወንድሙ ይባላል ተጠርጣሪው እና ያው ሌሎች ተጠርጣሪ የሆኑ ጓደኞቹ በህግ ጥላ እስር ቤት ነበር ያሉትና እነሱን ለመጠየቅ ነው ይሄ ጊዜያዊ ማቆያ እስር ቤት ሄደው የነበረው እና ሲሄድ ግን ያው እንደከዚህ ቀደም እስር ቤት ስንሄድ የተለመደ ነገር አለ አይደል ለመጠየቅ ያው ምግብ መጠጥ እሱ ቀርቶ አበረታች መድኃኒት ይዞላቸው ነበር ሄደው አድርጎትም የነበረው እንግዲህ በጃኬቱን ቀዶ በእጀታው በኩል ከውስጥ ወደ 39 ፍሬ የሚደርስ የትራማዶል መድኃኒትን አስገብቶ ነበር የሄደውና ያው ለነሱ ለመስጠት ሙከራ ያደረገ በነበረበት ወቅት እዛው በቁጥጥር ስር ሊውል መቻሉን ፖሊስ ባጋራው መረጃ ልንመለከት ይችላል ማለት ነው። ግን የሚያስገርም ነው አይደል? አንዳንድ ድፍረቶች ግን እጅ ሰጠ ነው የሚባለው። አንዳንድ ድፍረቶች ራሳቸው ፖሊሶቹ ጋር ፈታሾች አሉ ፖሊሶች አሉ እነሱን አሳልፎ ለመግባት ሲል እዛው ገባ ተያዘ። ይደንቅ ነው። ማርቲን ላውረንስ የሰራው እኮ ፊልም አለ የሆሊውድ ዳይመንድ ነገር ሩፍስ የሆነ ከዚሁ ካደንዛዥ ከመድኃኒት ምናምን ጋር ተያይዞ ወይስ አይ ሲሰርቅ ተያዘና እሱ ኮርኒስ ውስጥ ደብቆት ታሰረ። ታስሮ ሲፈታ ፖሊስ ስቴሽን ሆኖ ጠበቀው። ፒዛ ዴሊቨሪ ቦይ ሆኖ ነው ነገር ገባ። ያንን ለመውሰድ መልኩን ቀይሮ እንደዚህ ያለ ገብቶ ምናምን ያቺን ዳይመንዷን ፍለጋ በቃ ኮርኒስ አገኛት መጨረሻ ላይ። ግን የዚህ የሚያስገርመው ጓደኞቹን ለመጠየቅ ይሄ አላገኘም። ይሄ ፒዛ ቦይ ሆኖ አይደለም የገባው ፍሬንዶቹን ሊጠይቅ ነው። ራሱ ነው ፒዛ የሆነው ራሱ ነው ፒዛ። እነሱ ቀድሞ ተፈቶ እሱ እንዳይቆይ እንጂ እሱ ፈራ ጥንቃቄ ነው እንግዲህ በተለይ ጥንቃቄ ያስፈልጋል። በመልክቱም እንግዲህ እንደዛ ነው። ፖሊስ በተለይም ደግሞ ማቆያ ቤቶች ውስጥ ሰዎችን ሊጠይቁ የሚመጡ ዜጎች ላይ የሚደረገው ፍተሻና ክትትሉ ጠበቅ ያለ ስለሆነ እንደዚህ አይነት መዳፈሮች አይመከሩም ሲላው የመረጃው መጨረሻ ላይ እንግዲህ ነግሮናል ማለት ነው። ታዲያስ